ኬሞቴራፒ ሕክምና ማለት ካንሰር ሴሎችን የሚገድሉ መድኃኒቶችን በደም ስር መስጠት ነው። ብዙ ይህ ሕክምና ቀዶ ጥገና ሕክምና ከተሰጠ በኋላ በቀዶ ጥገና ሳይወገዱ የቀሩ የካንሰር ሴሎችን ለመግደል ይሰጣል። በተጨማሪም የቀዶ ጥገና ሕክምና መውሰድ ለማይችሉ በሽተኞች የካንሰር እጢው እንዳያድግ እና የበሽታው ምልክቶች እንዳይባባሱ ያደርጋል። በቅርብ በምርምር የተገኙ ባዮሎጂካል ኤጀንትስ ከበፊቶቹ የተለመዱ ኬሞቴራፒ መድኃኒቶች ሰውነታችን ላይ ብዙ ጉዳት ካለማድረስ አንጻር የተሻሉ መድኃኒቶች ሆነው ተገኝተዋል። የኬሞቴራፒ ሕክምና በሳምባ ካንሰር በሽታ በየትኛውም ደረጃ ላይ ሊሰጥ የሚችል ሕክምና ነው። ይህ ሕክምና ጤናማ ሽማግሌዎችን ብዙ ዓመት እንዲኖሩ ይረዳል። አንዳንድ የኬሞቴራፒ መድኃኒቶች በጨረር ሕክምና የተጎዳ የካንሰር እጢ የበለጠ እንዲጎዳ ያደርጋሉ። አንዳንዶቹ የኬሞቴራፒ መድኃኒቶች ካንሰር ሴሎቹ ከጨረር ሕክምና በኋላ ራሳቸውን መጠገን የማይችሉበት አቋም ላይ እንዲሆኑ ያደርጋሉ። ብዙ መረጃዎች እንደሚያመላክቱት የጨረር ሕክምና ከኬሞቴራፒ ሕክምና ጋር ሲሰጥ ብቻውን ከሚሰጠው የጨረር ሕክምና እጅግ የተሻለ ውጤት እያስገኘ ነው። ነገር ግን ከባድ ተጓዳኝ የጤና ችግሮችን የማምጣት ዕድልም አለው። ለምሳሌ ማቅለሽለሽ፣ ማስታወክና የነጭ ደም ሴሎችን በመግደል ቁጥራቸውን በጣም ዝቅ ማድረግና ለበሽታዎች ይበልጥ ተጋላጭ ማድረግ። ነገር ግን በአሁኑ ወቅት እነዚህን ተጓዳኝ የጤና ችግሮች ማስተካከያ ውጤታማ ዘዴዎች አሉ። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። የሳምባ ካንሰር በሽታን መከላከያ የሚሆን ሙሉ በሙሉ የተረጋገጠ ዘዴ የለም። ነገር ግን የሚከተሉትን ነገሮች መተግበር ለዚህ በሽታ ያለንን ተጋላጭነት ይቀንሱታል። እነዚህም ሲጋራ አለማጨስ። አጭሰን የማናውቅ ከሆነ በጭራሽ መጀመር የለብንም። ለልጆቻችን ሲጋራ ለሳምባ ካንሰር በሽታ ዋነኛ ምክንያት መሆኑን በማስረዳት ሲጋራ ማጨስን እንዴት መከላከል እንደሚቻል ማስረዳት ተገቢ ነው። ገና በልጅነታቸው ሳለ የሲጋራን ጉዳቶች ማስተማር ተገቢ ነው። ሲጋራ ማጨስን ማቆም። ሲጋራ ማጨስን አሁን እናቁም። ለብዙ ጊዜ አጭሰን ቢሆንም አሁን ላይ ማቆማችን ለዚህ በሽታ ያለንን ተጋላጭነት ይቀንሰዋል። እንዴት ማቆም እንደምንችል ከሐኪማችን ጋር መወያየት። ለምሳሌ የኒኮቲን ምትክ ሕክምናዎች፣ ሲጋራ ለማቆም ጥረት የሚያደርጉ ቡድን ውስጥ መሳተፍና ሌሎች ሕክምናዎችን መውሰድ። ሲጋራ የሚጨስበት ቦታ አለማዘውተር። ጓደኛችን ወይንም የሥራ ባልደረባችን ሲጋራ የሚያጨስ ከሆነ እንዲያቆም መምከር። ካልሆነም ቢያንስ ራቅ ብሎ እንዲያጨስ መጠየቅ ተገቢ ነው። በብዛት ሲጋራ የሚጨስባቸው ቦታዎች አለመሄድ። በቤታችን የራስን ኬሚካል ብክለት ስለመኖር አለመኖሩ ማረጋገጥ። የካንሰር በሽታን ሊያመጡ ከሚችሉ ኬሚካሎች መራቅ ወይንም መጠንቀቅ። ብዙ ፍራፍሬዎችን እና አትክልቶችን ያካተተ ጤናማ የአመጋገብ ዘይቤ መከተል። የቫይታሚን እና የንጥረ ነገሮች ይዘት ያላቸው ምግቦች ለጤና በጣም ጥሩ ናቸው። ነገር ግን ብዙ ቫይታሚን በእንክብል መልክ መውሰድ ለጤና አደገኛ ነው። ስለዚህ በቀን ውስጥ መወሰድ ካለበት በላይ የቫይታሚን እንክብል መውሰድ በጭራሽ የለብንም። ለምሳሌ ተመራማሪዎች ለሚያጨሱ ሰዎች ቤታ ኬሮቲን የሚባሉ የቫይታሚን እንክብሎችን ሲሰጧቸው ለሳምባ ካንሰር ያላቸውን ተጋላጭነት ይበልጥ ጨምረው። ስለዚህም ቫይታሚን እንክብሎችን ከመውሰዳችን በፊት ጉዳት እንደማያደርሱ ማወቁ ተገቢ ነው። ዘወትር የስፖርት እንቅስቃሴ ማድረግ ለአጠቃላይ ጤንነታችን እጅግ በጣም አስፈላጊ ነው። በተጨማሪም አእምሮአችን ላይ ያሉብንን ጫናዎች ይቀንሱልናል። ቀኑን ፈታ ዘና ብለን እንድንውል ያደርጉናል። ቀለል ያለ፣ መቼም የማናቆመው የስፖርት እንቅስቃሴ ማድረግ፣ ከዚያም ክብደቱን እየጨመርን መምጣት። የትንፋሽ፣ የመገጣጠሚያ እና የጡንቻ ስፖርቶችን መስራት።
ነገር ግን የአመጋገብ ዘይቤ እና የስፖርት እንቅስቃሴ ለመጀመር ስናስብ ሐኪማችንን ማማከር አለብን ወይንም የተለያዩ የመረጃ ምንጮችን ማመሳከር አለብን።